የቅዳሜ ከሰዓታችን የመስቀል በዓል ልዩ ፕሮግራማችን ከታላቁ የህዳሴ ግድብ እንዲሁም ከስቱዲዮ ወደ እናንተ እየደረሰ ይገኛል። ለመላው የክርስትና እምነት ተከታዮች በድጋሚ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እንላለን። በዓል ላይ ደግሞ ሌላ ተጨማሪ ደስታ ይመጣ ዘንድ የሚፈለጉ ቤተሰቦችን ለመፈለግ የመጀመሪያዎቹ ደግሞ ጸግዬ እንግዳ እዚህ ደርሰዋል። አዎ እንኳን ደህና መጣችሁ፣ እንኳን አደረሳችሁ። አብሮ አደረሰን። እንግዲህ ወንድማችን እሱ እናቱን ነው የሚፈልገው፣ ለርሱ እህት ነው የምትሆነው። መጀመሪያ እስኪ ከናንተ እንጀምር፣ እንተዋወቃችሁ። የርሱ ስም ማን ይባላል? እኔ በላይ ንጉሴ ይባላል። በላይ ንጉሴ። እሺ አንተስ? አምዶወርቅ ንጉሴ። የተፈላጊ የርሱ እህት ስሟ ማን ነው የሚባለው? ያየሽ ንጉሴ ትባላለች፣ ግን እሱ አሁን ወርቄ ንጉሴ ብላ ቀይረዋል። እስኪ ታሪኩን ያጫውቱን። ትገናኙ ነበረ? ታሪኩ ምንድነው? ከሀገር ቤት በ91 ዓመተ ምህረት መጣች። ከየት? ከጎንደር መጣች። ልጇን እሱን ከወለደች በኋላ ለቤተሰብ ጥላ መጣች። መታ ከቤተሰብ ጋር ከኔ ጋር ኑሪ ስላት እርሱ አዲስ አበባ ነበሩ? አዲስ አበባ ነበሩ። ያስመጣኋትም እኔ ነኝ። አይ አልቀመጥም እዚህ ራሴን ችዬ እሰራለሁ በሚል ወጣችና ጠፋች። በዚያን ጊዜ 5 ዓመት ሆኗት በ5 ዓመቷ መጣች። ከጠፋች በ5 ዓመቷ መጣች ማለት በ95 መጣች። ተመልሳ እዚሁ አዲስ አበባ መጣች። አዎ። የት ሄዳ ነበር በሰዓቱ? መርካቶ ነው የምሰራው፣ አውቶቡስ ተራ ነው የምትለኝ። ከዚያ በ95 መጣች። በጣም ደስ አለኝ እንትን አልኩ። ከዚያ በኋላ እንደገና በ2000 ለኔ ምርቃት መጣች። ከዚያ በኋላም ጠፍታ ድጋሚ ማለት ነው? ጠፍታ መጣች እንደገና እና ከኔ ምርቃት የዚያን ጊዜ መስከረም 2 መጣችና ስትመጣ ጠፍታ ከርማ በደስታ ሁነን ብዙ ስንደሰት እንትን ስንል ከቆየን በኋላ በይ እንግዲህ ምርቃቱ መስከረም 11 ስለሆነ ትመጫለሽ እንድትመጭ አልኳት። በዚያ መስከረም 11 መጣች። መስከረም 11 መጣ። ዝግጅቱን ካንተን ካለች አብራ ከቆየች ከቤተሰብ ጋር ከተጫወተች በኋላ ጠፋች። እንደገና ማን ነው ለቤተክርስቲያን ለሳም ብላ ከቤተሰቡ ጥላ ሄዳ በዚያው ጠፋች። መልካም። ስለዚህ የመጨረሻው ጊዜ ያ ጊዜ ነው ማለት ነው። ከዛ በኋላ አልተገናኘንም። የመጨረሻው እሱ። መልካም። እስኪ ደግሞ ወደ ልጇ እንሂድ። ምናልባት አጎትህ መጣች ባሉበት በተለያየ ጊዜ መታ ስለነበር የማግኘት አጋጣሚው ነበር? እናትስ በደንብ ትዘክራለች? አላቃትም። ችግር እሱ። አንተ ጎንደር ነው የነበርከው? እኔ አላቃትም። ስለማላቃት እንደ ምን ያት እንደሆነች ጭራሽ አላቃትም። አያቶች ጋር ነደከው አንተ? ግን እንግዲህ አያቶች ጋር ብታድግም ወላጅ እናትህ ፎቶግራፏን ታየዋለህ፣ ስለ እናትህ ትሰማለህ። ስለ እናትህ እንዴት እየተሰማህ ነው ያደግከው? በጣም ናፍቃኛለች፣ ማግኘት እፈልጋለሁ። ያ 27 ዓመት ማለት በጣም ረጅም ነው። እሷ ለመፈለግ ሞክሬ ነበር፣ በፌስቡክም በምንም ሞክሬ ነበር፣ ላገኛት አልቻልኩም። እና አዲስ አበባ ከ2007 ነበር የመጣሁት። ከዛ ጀምሮ ፈልጌ ነበር። አጎቴ እንዳለው ብዙ ነገር ሞክረው ነበር። እናቴም በጤና ባገኛት አሪፍ ነበር። አብሮ ስላላደገ ስላላወቃት እሱም ልጅ ስለሆነ መጥቶ ከገጠር አምጥተን እዚህ ነው ያስተማርነው። እሱና አሁን ተምሮ ዲፕሎማውን ይዟል፣ ዲግሪውን እየተከታተለ ነው። እና የእናቱን ናፍቆት በስሜት በቤተሰብ ጋር ቁጭ ብለን በጣም ይሰማዋል እና መግለጽ አልቻለም። ለዚህ ነው እና የእናቴ ፍቅር እንዴት ይሻለኛል ምናምን እያለ ብዙ ጊዜ ይናገራል። መናገር ብዛም አይችልም። አይ ስሜቱን እንረዳለን። ልክ ነው። አባቱ ደግሞ የለም ሞተዋል። እሷ ደግሞ የምትለው እሱን ጊዜ ያለው ነው የምትለው ስሙን። አዎ ጊዜ ያለው ብላ ነው ያወጣችልህ። እኛ ወደ አምደወርቅ ብለነዋል። ለእህቶ የቤተሰብ ስም ይጥሩና የምታስተውሰውን ሰው የወንድም የእህት የእናት የአባት ሊሆን ይችላል። የቤተሰብ ስም ይጥሩና መልእክት ያስተላልፉላት እስኪ። ያየሽ በእውነት እኛ ናፍቀንሻል። በእውነት አንቺን ለማግኘት ጉጉት ላይ ነን።
ልጅሽ አድጎ 27 ዓመት ሆኖት እናቴ እያለ እየጮኸ ነው፣ እያለቀሰ ነው። በየትም ኑሪ በየትም ሁኝ ይሄንን ሚዲያ ከሰማሽ ካየሽ፣ የሰማችሁም ሰዎች ካላችሁ ባካችሁ ተባበሩ። ውድ የኢትዮጵያ ሕዝብ ሆይ ኢቢኤስን የማያየው የለም፣ ሁሉም ሰው ይመለከተዋል። ሁላችንም በየቤት እናያለንና ይህን መልእክት ተቀብላችሁ ልጇ 27 ዓመት ሆኖታል መቶ እናቴ እያለ ነውና ተባበሩኝ፣ ውለታ ከፍላለሁ እባካችሁ ላለው ወንድምሽ በላይ ንጉሴ እና አደራ ከየትም ካለሽበት ሆነሻለሁ በይኝ እህቴ በጣም ወድሻለሁ እናቴ ባክሽ ስለመቤቴ ብለሽ ስለ እግዚአብሔር በየሃይማኖታችሁ ትተባበሩ ዘንድ ማጸናችኋለሁ። አመሰግናለሁ። መልካም እንግዲህ የወንድምሽን እንዲሁም ደግሞ የልጅሽንም ናፍቆት ቤተሰብ መወከል ሰምተሻል። እንግዲህ በጣም ነው አደራ የምንለው በዚህ የበዓል ሰሞኑ ደስታችንን ከፍ እንድታደርግልን አደራ ለማለት እንወዳለን። አንተም እናትህን ጋሼም ደግሞ እህትህን እንዲያገኙ በድጋሚ መልካም እድል እንመኝላችኋለሁ። ታች በተመለከተው ስልክ ቁጥር ማንኛውንም መረጃ አድርሱን። ወደ ቀጣይ ባለ ታሪኮቻችን እናልፋለን። አብራችሁን ቆዩ። ቀጣዩ አባት ናቸው የሚፈለጉት። ልጃቸው መጥቷል። እንዲሁም ደግሞ የልጅ እናት እህት ማለት አክስትም አብራ መጣለች። እንኳን ደህና መጣችሁ። እንኳንም አደረሳችሁ። እንኳን አብራ ደረሰን። እሺ ስምህ ማን ነው? ስሜ ኢዮብ ተስፋዬ ይባላል። አቶ ተስፋዬ ናቸው የሚፈለጉት። ያንቺስ? ታለም ከተማ ወይም ሳምራይት ነው እሱ የሚያቀኝ። መልካም ኢዮብ፣ እስኪ አጫውተን ስለ አባት የምታውቀው እኔ የሰማኸውን ታሪክ። በአካል ታውቃቸዋለህ? በአካል ብዙም አላውቅም። ስንት ዓመት ሆነህ ግን? 2 ዓመት ምናምን እያልን የተለያየን በ2 ዓመት። አሁን ስንት ዓመት ነው? አሁን 20 ገብቻለሁ። 20 ገባ? ግንቦት 7 ላይ ገብቻለሁ። እስኪ ስለ አባትህ የምታውቀውን ይሰማህን አጫውተን። ስለ አባቱ ማውቀው እኔ ነኝ። እሺ። ያው ተወልዶ ያደገው አዲስ አበባ ነው። የተወለደው ጅጅጋ የሚባል ሀገር ነው። እሺ። እና እዛ በ2 ዓመት ሲሆነው መጣ ወደ አዲስ አበባ ማለት ነው። እኔ ጋር ያደገው እኔ ነኝ ያሳደግኩት። እና ያ 3 ዓመት አካባቢ ላይ አዲስ አበባ መጥቶ አባቱ አይቶታል። ከዛ በኋላ በቃ ልናገኘው አልቻለም። በቤት ስልክ ነበረ የምንጠቀመው። የቤት ስልክ ሲቋረጥ እሱም ማጣ ነው። እንዴት ከጅጅጋ ወደ አዲስ አበባ መጣ? እናቱስ ያንቺ እህት ማለት ነው? የኔ እህት በአጋጣሚ ታማ አረፈች። እንደተወለደ ነው? እንደተወለደ ሳይሆን 8 ዓመት እያለ ነው የሞተችው እሷ እናቱ ማለት ነው። እና አባቱን ልናገኘው አልቻልንም። እስከ 3 ዓመቱ ግን አግኝቼዋለሁ እኔ። እዛው ነበር የሚኖሩት እናትና አባቱ ጅጅጋ? አዎ እዛ ነበር። ወደዚህ ይዛው መጣ ነው? ይዛው መጣ ነው። እና እሱን ለማግኘት ነው። መልካም። ስለ አባትህ አንተ ደግሞ የምታስበውን ንገረን እስኪ ኢዮብ። እየሰማህ ያደረገው? ያው እንግዲህ ያው እዛ ተወልጄ ወደዚህ ተቃልተው እንደመጡ ነው ማውቀውና ያው ብዙም ስለሱ ማውቀው ነገር የለኝም። ብዙ ከ2 ዓመት ስለተለያየን ብዙም ኢንፎርሜሽኑ ባገኘው ብለህ ግን ታስባለህ? ባገኘው ብዬ አስባለሁ። ፎቶቸው አለ? ፎቶ አለኝ። ይመስላል አንተን ይመስላሉ ወይስ ወደ እናትህ ነህ? እኔ ወደ እናቴ ትንሽ። ሙሉ ስማቸው ማን ነው የአባት? ተስፋዬ ንጋቱ። ተስፋዬ ንጋቱ። የእናትህ ስምስ? ነፍሳቸውን ይማር ነው። እናቴ ያው አይናለም ከተማ ወይም ባህርነሽ ከተማ። በቃ ለአባትህ መልእክት ንገራቸው። ያው አባቴ ባገኘ ደስ ይለኛል፣ እፈልግሃለሁ እለዋለሁ። ባገኘው ደስ ይለኛል። መልካም። ያው ለአባቴም ትንሽ ገጠማ አምጥቼ ነበር። እባክህ። እሺ። አባቴ እንዴት ነህ የሁሌ ናፍቆቴ፣ አባቴ ናፈቀኝ ከውስጤ ካንጀቴ፣ ያለ አባት ማደግ በጣም ከባድ ነው፣ ጥለኸኝ የትሄድክ ውስጤን ጎርተኸው፣ የሰው አባት ሳይ በጣም እቀናለሁ፣ አባቴ ፈልገኝ እኔም ፈልግሃለሁ፣ አባቴን ያያችሁ ከመንገዱ ዳር፣ ፈጥናችሁ አሳውቁኝ ከንፌ ልብረር፣ አይኔ ከመንገዱ ሁሌ ሲማተር፣ አንተ በየት አለፍ ከመስኮት በበር በሩን ሳይ የሚወጣው ሌላ፣ ወገቤን አስሬ አጥብቄ ላይ ላላ፣ እኔም ፈልጋለሁ አትበለኝ ችላ፣ አልናፍቅህም ወይ እኔ ልጅህ፣ እስቲ ንገረኝ ከልብህ ካንጀትህ፣ ከቤተሰብ ተለይቶ መኖሩ ከባድ ነው፣ ጉዳቱ ህመሙ በሽታው ለልጅ ነው፣
በዚህ ሁሉ መሀል ባልፈም እፈልግሃለሁ መፈለጌን ላላቆም ቃል ገባለሁ። በጣም ጥሩ። አንድ እንደዚሁ እንደናንተ ቤተሰብ ሊፈልግ የመጣ ዘር ጠይቅ የሚባል ልጅ እሱን ነው ያስታወስከ። ለእናቱ እንደዚሁ የገጠመው ገጠመ ነበር። አንተ ደግሞ ለአባትህ እንግዲህ እንድትገናኙ በጣም እንመኝላችኋለን። እሺ መልካም እድል ይሆንላችሁ። መልካም እድል ይግጠማችሁ። መልካም እንግዲህ ታሪኩ የሰማነውን ነው የሚመስለው። አባታችን በጣም እንፈልገውታለን። እርሳቸውን የምታውቁ በፎቶግራፍ ላይ ተመለከቱት ማለት ነው። ማንኛውም ሰዎች መረጃ እንድታደርሱን አደራ ለማለት እንወዳለን። የታችኛው ስልክ ቁጥርን ተጠቀሙ። ወደ ቀጣይ ወደ ታሪኮቻችን አለፍን። አብራችሁን ቆዩ። ቀጣይ እንግዳችን አገሪቱ ይርጋ ትባላለች። እናቷን ለመፈለግ እኛ ጋር መጣለች። እንኳን ደህና መጣሽ አገሪቱ። እንኳን በሰላም ቆያችሁ። እንግዲህ እናትሽን ልትፈልጊ ነው እኛ ጋር የመጣሽውና ታሪኩን እስኪ ያጫውችን። እንዴት ነው የተለያያችሁት? እናቴ ከኮምቦልቻ ነው 05 ቀበሌ ነዋሪ ናትና ከዛ ከተኛንበት ነው እኔና እህቴ እንደተኛን ድንገት ነው እንትን ያለችው የጠፋችው ማለት ነው። ስንነሳ የለችም። ጧት መቼ ነው? በ2004 ዓመት። አይዞሽ አታልቅሽ። የት ነው የምትኖሪው? እኔ የምኖረው ኮምቦልቻ። እሺ እናትሽስ ከየት ነው የጠፉት? እናቴ የጠፋችው ከኮምቦልቻ ነው። ከዛው አንቺና እህትሽ ብቻ ናችሁ ለእናታችሁ ልጆች ወይስ ሌሎች? አንድ ወንድ ልጅ አላት። እሱ ጋር አብረን አንኖርም። እሱ የሚኖረው ያው ሰመራ ነው። እናታችሁ ጋር በተለያያችሁ ሰዓት ምን አይነት ሁኔታ ነበር? ለምን ያንን ውሳኔ እንዲወስኑ ሆነ? ምናልባት የምታውቂው ነገር ካለ። እናቴ ያው ትንሽ አእምሮ ጭንቀት ነበረባትና መድኃኒት ትወስድ ነበር እና እኛም ደግሞ መድኃኒት ደሴ ሆስፒታል ነው እየሄድን የምናመጣላት። ከዛ አልቆባታል መድኃኒቷና እኛ እናመጣልሻለን እያልናት እሺ አለች። ከዛ ያው 2 ቀን ምናምን ሲቀረው ነው ያው መድኃኒቱ እና እኛ 2 ቀን ስለሆነ የቀረው እናመጣልሻለን እንትን አትበይ እዚሁ ሁኚ ተቀመጪ ያልናት። ማለት ልሂድ ነው የምትለው። በቃ ቁጭ አትልም አርፋ ማለት ነው። አይዞሽ አገሪቱ አይዞሽ። ማን ያወጣልሽ ስምሽን? ስሜን እናቴ ናት ያወጣች። ስማቸው ማን ይባላል? እናትሽ? የሾርቅ አገኘው። የእህትሽ ስም ማን ይባላል? ስንታየው ይርጋ። አባታችሁ አሁን አብሯችሁ ነው ያለው ከእናንተ ጋር? ከኛ ጋር አብሮ አይኖርም። ብቻችሁ ናችሁ እናንተ? አዎ ብቻችን ነው። ከእናታችሁ ከተለያያችሁ እንግዲህ 13 ዓመት ሆነ ማለት ነው። 2004 ነው 14 ዓመት 14 ዓመት። ይሄን ያህል ጊዜ ፈልጋችሁ ምንም የሰማችሁት ፍንጭ የለም? በቃ በየቦታው እኔ የማልፈልግበት የለም። አንዴ ኬሚሴ ይሉናል፣ አንዴ ድሬዳዋ ይሉናል። በቃ በየቦታው ነው እና የምፈልገው እዚህ ናት ሲሉ ሌላ ተመሳሳይ ሆና ነው የማገኘው። ሲሄድም ወንድሜም ይሄዳል፣ ግን ስናያት ማለት ቀይ ነች፣ ግን ተመሳሳይ ሆና ነው። ያው በፌስቡክም እንትን ነበር እናስተላልፍ ነበርና ግን ተመሳሳይ ናት፣ እሷ አልነበረችም። መልካም እንግዲህ ታሪኩ የሰማነው ነው ይመስለው። ወይዘሮ የሺወርቅ አገኘው በጣም ይፈልጋሉ። አገሪቱ ይርጋ እህቷንም ያወከላ ነው እዚህ ያለችው። ስለዚህ ከኮምቦልቻ እንደወጡ ነው የመጨረሻው ታሪክ የሚነግረን። ኮምቦልቻዎችም እንዲሁም ደግሞ በተለያየ አካባቢ የምትኖሩ እርሳቸውን የምታውቁ በሙሉ ደግሞ መረጃውን በማድረስ አደራ እንላለን። ጠቁሙን፣ ንገሩን። ዛሬ ለቀረባችሁት ለሁላችሁም መልካም እድልን እየተመኘን የመስቀል ልዩ ፕሮግራማችን ይቀጥላል። አብራችሁን ቆዩ።